ፈሪ በጭዋጫ ሁላ ማለት ነው። ሄርሜላን ጠብቋት፣ እንቅፋት እንዳይመታት፣ እሾክ እንዳይወጋት፣ እንደ እንቁላል ተንከባከቧት አለች። የእሷ ቢጤ የሰው ባል ቀምታ አቅፋ የምትተኛ ሁላ ማለት ነው። የእሷ ቢጤ የሰው ባል ለመቀማት አሰፍስፋ ተጣላች አልተጣላች እያለች ሰፍ ብላ የሰው ባል ለመንጠቅ የምትጠብቅ ሁላ ማለት ነው። ሼም የሌላቸው ደናቁርቶች። ይሄ ገጣጣ እንደው ምን አለበት ወይ እንደው ከካሜራው ራቅ ብለህ እንኳን ብታወራ እንዴ! ሊዋጋ የመጣ በሬ እኮ ነው የሚመስል ጥርስ ወጥቶ። እሱን ልታስሞርድ ነው ወይንስ ብሬስ ልታስተክል ነው? ከአረብ ሀገሮች ቡችሎች ላይ ሳንቲም የምትለቃቀመው። ኢሮፕ አሜሪካ እኮ ያሉ ገንዘብ በዚህ ልክ አይሰጡም። አረብ ሀገር ያሉ አቃጣሪዎች ገንዘብ እንደሚሰጡት ያውም እኮ አመት 2 አመት እኮ የሰሩት አይደለም። ትላንትና ከትላንት ወዲያ የመጡት እኮ ናቸው። ገንዘባችንን ካረጨን እያሉ ጠብር ግፍ የሚሉት እንዴ! ከዚህ ሁሉ ምን አለ ፓምፐርስ ገዝተሽ ብትልኪላቸው፣ ሞዴስ ገዝተሽ ብትልኪላቸው ይሻላቸዋል። ንጽህና መጠበቂያ ነው። ለልጆቻቸውም እንትን ነው፣ ጽዳት መጠበቂያ ነው። ይሻላቸዋል። ገንዘብሽን ፎጭጭ አድርገሽ 25,000 ብር ለአንድ ግለሰብ ከምትሰጪ ማለት ነው። እኔ እኮ የትኛው ጥሩ ስራቸው፣ የትኛው ጥሩ ስነ ምግባራቸው፣ የትኛው የረባ መልእክት እንደሚያስተላልፉና ለየትኛው ትውልድ ክፉ መልእክትን እያስተላለፉ እንደሆነ የማይገባቸው ሰብስክራይብ እያደረጋችሁ ሼር አድርጉ፣ ላይክ አበረታቷት። ስንት የሚበረታታ ጀግና ሰው ባለበት እንደናንተ አይነት የረከሰ ማንነት ያለው የረከሰ ትውልድ ሊያበቅል እንደናንተ አይነት ይበረታታል። ሌላው ቁጭ ብሎ ሰፍ ብሎ ይጠብቃል። ካሁን ሰብስክራይብ አድርጉኝ፣ ካሁን 1000 ያስገቡኝ፣ 5000 ያስገቡኝ፣ 10000 ያስገቡኝ እያልን ሰፍ ብለን እኛ እንጠብቃለን። እንደ ሀረብ ሀገር እርስ በርስ ምቀኞች አለ የለም። እርስ በርስ ምቀኞች ለማያውቁን ፊት ብለን እዛ ላሉት እንደው ካልተነጠፍኩልህ ካልተጎዘጎዝኩልህ እንደው ሙሉ አካልህን ካላስቀየርኩልህ ብለሽ የምትጋጋጪ ማለት ነው። የስራሽን ታገኛለሽ፣ አንድ ቀን ዋጋሽን ታገኛለሽ። ነገ ዮኒ ማኛ ላይ ወጥተሽ ብሬን በላኝ፣ ብሬን አልሰጣለኝ፣ እንዲያለኝ ብለሽ ታልቅሻለሽ። የዛኔ እኔ ነኝ ዮኒ ማኛ ጋር ገብቼ የመጀመሪያዋ አይመለከትም ታልቅስ ብዬ የምለው እኔ ነኝ። የመጀመሪያዋ ላልቃሿ ጨብጭውላት ብዬ የምል እኔ ነኝ ዮኒ ማኛ ጋር ገብቼ እመኝኝ። እንዲሁም ሀቢባ ቤት ገብተሽ ብሬን በላኝ፣ ብሬን ተበላው ብለሽ ወላ እናቴ በሉኝ ወላ ወንድሜ በልኝ እንኳን ብትይ ገብቼ ነው ተያት ትበላ ብዬ የምላት። ምክንያቱም ጮሆ ያልተሰማ ሰው ይበላ እንኳን አለም ገንዘቡን ኩላሊቱን ለምን አይበላም? ለምን አይኑን አይበላም? ምን አገባን? አንቺ ለምታለቅሹ አንቺ ለምትሰጩ እኛ ምን አገባን? ርቅጥል ድብ እንበሉ ወይኔ ከስጋዬ ላይ ቆርጠሽ ለሄርሜላ ስለረዳሽ እኔ ርቅጥል ድብ እንልበል አይደል? ከደሞዜ ላይ ቁርጥ አድርገሽ ለሩታ ለአብርሃም ለሄርሜላ ለማንም ስለረዳሽ እኔ ከደሞዜ ተቀነሰብኝ አይደል? ጨው ለራስ ትልጣፍጣለ በዛ ድንጋይ ነው ብሎ ይጥላላል። ምድረ ድንጋይ ሁላ ማለት ነው። እዛ ድንጋይ የሚያሞቀው ወንድምሽን በረዳሽው እዛ ኩሽና በላዩ ላይ ይወድቅ የደረሰችዋን እናትሽን ኩሽናዋን ባቀናሽላት። አባትሽ በሬ እያረሰ በሬ መሬት እየሸጠ ከብቶቹን እየሸጠ የላከሽ የአባትሽን ከብት እንድትመልሽለት እንጂ የሄርሜላን ቂጥ እንድታሰፊበት አይደለም። ቢነገራችሁ የማይገባችሁ እንቦጮች ናችሁ። አንድ አይነት ተመሳሳይ ስራ ዛሬ ርጭ ብሏል። ይሄ ውር ያለው ይሄ ዛሬ ማንም አለመኖሩን አውቆ ሁሉም ሰፍ ብሎ እሷ ጋር መጥቶ ሰብስክራይብ ያደርጋታል ብሎ ትላንትና ሚስኮል አደረገ። ሩታ እንጂና ይቅርታ ቢያት አሁን በዚህ አንድ ቻናል ከፈተላትና ዛሬ ነገ ይሄንን ቻናሏን ይዛ በሷ ቻናል ላይ ሩታ ትቀርባለች፣ ይቅርታ ትላለች። ከዛ የማርታ ቻናል ጣራ ይነካል።
የሩታ ስም የሩታ ፎቶ የሩታ ምን ከሌለበት ዩቲዩቦቻችሁ የማያድጉ እየመሰላችሁ በፍርሃት ውስጥ ሆናችሁ ዩቲዩብ ትከፍታላችሁ። የኛ ሳይድግ የእናንተ አይናችን እያየ ጣራት ነካላችሁ። ለምን? የትኛው የረባ ስራ ይዘመተክ ነው? ሰብስክራይብ አድርጓት እያልክ ደግሞ የሰው ልጅ የሚንበረከከው ለቀለበት ሲያደርግ ወይንም ደግሞ የሆነ እንትን ሲል አበባ ይዞ መጥቶ ይንበረከካል። እንደው ብራቮ የመጀመሪያው ጠያቂ ወይም የመጀመሪያው አበባ ተንበርክኮ ሰጪ ተብለ ምን ላይ እንድትመዘገብ ነው? እህቶችን በአግባቡ እዛ ሄደህ ባስተማርካቸው ሄደህ እህቶችን በረዳቸው። ከእህቶች ጋር ነበር በፊት የምትመጣው። እህቶች የት ይኑሩ እንዴት ይኑሩ ማታቅ ለእህቶች ሳምሰንግ ወርውረ የማንንም እንትን ቤት የምታደልም እህቶችን እናቃቸዋለን። እነዛ ገጣጦች እህቶች የነዚህ የእንትና ቢጤ ማለት ነው። የዚህ የአማኑ ነው የምናምን ቢጤ እናቃቸዋለን። እንዴት ምስኪን ጭንቁስ ያሉ እንደሆኑ አባትክንም አይተናቸዋል። እናትክ ናት በህይወት የሌለችው እሷ ገላግሏታል። እንዳንተ አይነት ቆሻሻ በህይወት ኖር አለማየቷ። በህይወት ብትኖር ኖሮ እርርቅጥል ድብን እንዳለች ትሞት ነበር ባንተ። ግን በጊዜ ተገላገለች። እሷ ወደ ሁለተኛው ቦታ ላይ ሄዳለች እናትክ። እህቶች ደግሞ ነገ ተራቸው ምን እንደሚጠብቅ ምን እንደሚሆን እናየዋለን አብረን። ነገ እያለቃቀሱ የሆነ ዩቲዩብ ይመጡና እያለቃቀሱ ይሄዳሉ። እናውቃቸዋለን። የአቤልን ዩቲዩብ ለማሳደግ አበባ የአብርሃምን አበባ ተቀብሎ ከአብርሃም ቤት ይዞ መጥቶ የአብርሃምን አበባ ይዞ መጥቶ ቀይ ለብሰሽ ላይ ልክ እንደው ከኢሮፕ አሜሪካ እኮ የወረደ እኮ ነው ያስመሰለው። እንደው እዛው ሀገር ውስጥ ቁጭ ብሎ ቀይ ለብሰሽ ቀይ ካለበሰሽ ቀይ የሆነች አይመስልም? ቀይ ለብሶ ሲመጡ የሆነ የወር አበባ ላይ ሆኖ የሚመጡ ነው የሚመስሉት። እውነት ለመናገር ቀይ ድሮ ቀረ። ያሁን ቀይ አይን ያቆሽሻል። ያሁን ቀይ የሆነ አይምሮን ሁላ ነው የሚያቆሽሸው። እውነት ለመናገር ቀይ ሲለብሱ ቶሎ ወደ መኝታ ቤት ነው የሚገቡት። ቀይ ለብሰው ከተንበረከከላቸው ቶሎ ብለው ምንም የፍቅር ጥያቄ የማያስፈልግህም፣ ምንም መንበርከክ የማያስፈልግህም። ና ብቻ አልጋ ላይ እንውጣ፣ ና ብቻ አንሶላ እንጋፈፍ የሚሉ ገፋፎች አይደሉ እንዴ እንዳሉ ያሉት ወራዶች ሁላ ማለት ነው። ክብር የማይወድላችሁ የተዋረዳችሁ። ከዛ ነገ ደግሞ ትመጣና አረገዝኩኝ ብላ ትላለች። ሩታ የማርታ ሼር አድርጉላት። ይሄን የማርታ ዩቲዩብ ውስጥ ሄደሽ ነገ ጥያቄ ልጠይቅሽ ወይንም ደግሞ ይቅርታ ይበልሽ ብላ የሷን ቻናል ብታስከፍቺና ብታሰፊ የውልሽ ነግሬሻል። አንቺ ላይ ነው የምወርድብሽ። አንቺ ቤት መታ የአንቺ ቻናል ላይ ይቅርታ ታስፈልሽ ከፈለገች የሷን ቻናል በሷ በአስመሳይነቷ ይቅርታ በላት ብላ በውስጥ ተነጋግረው ይመጡና የሄርሜላ ሚስጥር የአብርሃም ሚስጥር እያለች የሷን ቻናል ዛሬ ተከፈተላት፣ ነገ ሩታን እንደምን ማስጠርተናት በኔ ቻናል ላይ እንልቀቅ ይቅር በላት። ያንቺን ቻናል ልታሳድግልሽ አለም ሩታ የሩታ ቻናል አይደለም የሩታ ለምንድነው ሩታ ማትለቀው በሷ ቻናል? ንገሯት። ለምንድነው በሷ ቻናል ማትለቀው? በቀደም የቆሸሸ ስራ ስለሆነ ሁሉም ማስወረዷት። የቆሸሸ ማንነታቸውን እንዳይነቃባቸው ሴት ስለሆኑ አብርሃም ብቻ ወንድ ነው ስላሉ አስጠፉባቸው። እናንተ ጋር ቢጠፋ እኛ ጋር ደግሞ አልጠፋ መቼም የማንረሳው ማለት ነው። አንተ ሴት አልጫ የእናት ቀሚስ የእናት ቀሚስ ስር ያደግ ሁላ መተ ወንድነትህን እንኳን የሳትክ ወንድነት አለመሆንህን እንኳን ያሳመንክ ራስህ በራስህ በልጅነታችሁ ሁሉን ነገር ለመዳችሁ፣ ሁሉን ነገር አወቃችሁ። ሚዲያ ላይ ካያችሁት ሴት ጋራ ካልተጋፈፈ፣ ሚዲያ ላይ ካያችሁት ሴት ጋራ ጉድጓድ ካልገባን የምትሉ ጉድጓድ ግቡና የእንትናን ቻናል አዘጉባት። ሶፊ ነች አለ ማን ነበር የቶፊክ ፍቅረኛ ሶፊያ ነች ማን ነበር ስሟ? የእሷን ስልክ ስሟ ጠፋብኝ። የእሷን ዩቲዩብ ቻናል አዘጉባት ወደ 100 ምናምን። ምቀኛ ህግ ቢዘጋባት እንኳን ምንም ማለት አልነበረም። ህግ የማይፈልገውን ለትውልድ የማይተላለፍ መልዕክት የምታስተላልፍ ብትሆን እሷ ከጨዋ ጸዳች።
የማትፈልገውን በግድ ካልፈለግሽ ብሎ ፉፉ በአመት ውስጥ ፉፉና አብርሃም አንድ አይነት ባክግራውንድ ያላቸው በአንድ አመት ውስጥ 3-4 ሴት ካላፈቀርኩ ብለው የሚንቀጠቀጡ ይሄስ እሺ ሙስሊም ነው ይችላል ይመስለኛል። ስላንቺ የምትጮኸውን ላንቺ አይዞሽ ብርሽን ያዢ በርቺ ጠንክሪ ገንዘብሽን ለማንም አትስጪ ነገ ራስሽ ትዳር ይኖርሻል ነገ ራስሽ ህይወት ይኖርሻል ልጅ ትወልጃለሽ አንቺ እስከመቼ ነው ሰው ሀገር የምትኖሪው የራስሽን ቤት ይዘሽ ኑሮሽን ትመሰርቻለሽ ገንዘብ ያዢ ብለሽ ላልሻት አያገባሽም አይመለከትሽም እያለ ትሰድበናለች። ለኛ አንድ አበባ የተሰጣቸውን አንድ አበባ ለመስጠት ይንቀጠቀጣሉ። ለነሱ ማንም ኢትዮጵያ ያሉ ዩቲዩበሮች ላይፍ ሲገቡ የማይሰጣቸው ጊፍት የለም የማይሰጣቸው ስጦታ የለም። የውሸት ድራማ እየሰሩ ትውልድ እያበላሹ ማለት ነው። ባናትሽ ላይ እነሱ ቁጭ ብለው ፎቅ ይሰራሉ። የትኛው ነው የሚያስተምር ዩቲዩበር አለ ብላችሁ የምትሉት? የትኛው ነው አስተማሪ ዩቲዩበር አለ ብላችሁ የምትሉት? ትውልዱን እንዳለ በከሉት፣ ትውልዱን አበላሹት። ትውልዱ ቁጭ ብሎ የሰው ጠባቂ ያደረጉት፣ ቁጭ ብሎ የሴትን እጅ ፈላጊ ያደረጉት ትውልዱን። ከአረብ ሀገር አንዲት የደከመች ሴት ካገኘ እሷን በውስጥ ጀንጅሮ እሷን ጅልናታ ገንዘብ ትልካለች ተብሏል። ጅልናት የተጎዳ ትሰጣለች ተብሏል። ለእሷ ለመርዳት እሷ እንድትሰጠው እሷን ለመቀፈል በውስጥ ቶሎ ብሎ ገብቶ ያወራታል። ከዛን ወደድኩሽ አፈቀርኩሽ ብሎ ካላት ወዲያው ነፍሷን ስጥት የምታደርግ ማንነቱን ጀርባውን ሳታቅ ሳታጠራ ገንዘቧን ሊበላት እንደመጣ ማታቅ አሰስፎ ገንዘብሽን ሊበላ ያውን በዚህ ዘመን ማለት ነው። ፈልጎሻል የሚመጣው ገንዘብሽን ፈልጎ እንጂ እንኳን ሶሻል ሚዲያ ላይ ምድር ላይ እንኳን የሚፋቀሩትን እያየናቸው ነው እንዴት አይነት ህይወት እያሳለፉ እንዳለ። እንዴ ታሳዝናላችሁ። ስንት የሚሰራ ስንት የሚረዳ ሰው እያለ ለማንም ወጠጤ ቂጡን ያልጠረገ ለነሱ መርዳት። የሰው ዩቲዩብ ለማዘጋት ሰፍ ብሎ ገንዘብ ይህን ያህል ወጪ ማውጣት፣ ለሰው ተንኮል ጉድጓድ ስትጎረጉጂ የራስሽ ገብተሽ እንዳትቀበሪበት። ጉድጓድን ስትቆፍር ለጠላት የቆፈርከውን ጉድጓድ ራስ ትገባበታለህ። ስትቆፍር አርቀ ቆፍር ይባላል። ያ ራስሽ ነሽ የምትገይበት ለሰው የምትቆፍሪው ጉድጓድ ማለት ነው። የትኛው የረባ ስራ ኑሯችሁ? የትኛው የረባ መልእክት አስተላልፋችሁ? የትኛው የረባ ነገር ሰርታችሁ? ይሄ ጅላንፎ ጅላጅል እድሜ ልኩን እንዳለ አዎ ስራውን ይሰራል። ምን አገባው እሱ? ተብትብ ማታ ማታ እየገባ ተብትብ። አብርሃም ተብትብ፣ በነፃ ካገኘ ተብትብ። ለምን ትሞታለህ? እስካሁንም መሞትክ እንዴት ተብትበኝ እኔ እንካ በነፃ ልስጥክ ምንም አልፈልግም ካንተ ብላ የመጣችን ሴት ኖ አልፈልግም እያልክ ፑሽ አታድርጋት። የመጣችውን ሁላ ተብትብና መልሳት። ፈልጋት ነው አይመጣችሁ። ምንክ እንደሚፈለግ ባላቅም ማለት ነው። ስማን ፈቅርስ ጌታው ይቅር በለኝ። ኧረ እኔ ልዕልት የመሳሰሉ ልጆች አሉኝ በተሰቀለው ጌታ። የትኛው ውበትክ ነው በግድ የኔ ካልሆንክ እያሉ የሚነጠፉ የሚዘረሩልክ። አሁን ደግሞ ወደ ጽጉ ቤት ገብተዋል። እያንዳንዳቸውን ዩቲዩበሮች ስታዩ እያንዳንዳቸው በፊት ላይፍ የነበራቸው ከዛ ያንን ላይፍ ሳይቋጩ እዚኛው ላይፍ ይመጣሉ። ከዛን እዚኛው ላይፍ ጋር ደግሞ ሲጀምሩ ትላንትና እኮ የጠፋብኝ አንተ ነህ፣ ህጌን የሰጠው ከአብሬ አንሶ ላይ ተጋፈፍኩት፣ አብሬ ከየን ያህል ጊዜ ቆየኩ፣ እየጠበቅኩ ነበር። እያንዳንዳቸው የተነካኩ አንድ ጨዋ ዩቲዩበር አታገኝ። አንድ አብረን አንድ ቤት እንኑር ይላሉ። እዛ አብረው መቼም አንድ ቤት የእናትና የአባትሽ ልጅ አይደል አንድ ቤት ውስጥ አብረሽ እየኖርሽ ከዛ አልነካኝም ብለሽ የምትይው ከዛ ደግሞ ይቀጥላል። ህይወት ይቀጥላል እየተባለ ለዛም እግርሽን እየሰቅልሽ ህይወት ይቀጥላል። በይ
ስርዓትሽን ክብርሽን ጠብቀሽ ራስሽን አስከብረሻል አትኑሪና እንዴት እንደምትዋረጂ በኋላ እኮ የምር ሪል ባልሽ እኮ ቢመጣ የምር ሪል በቃ ከዚህ በኋላ እቺን አትዳር እቺን አትወቴ ብለሽ ከጀርባሽ ሲጠራ ከ30 ወንድ ጋር እግርሽን የሰቀልሽ ከ30 ወንድ ጋር በዚህ አጋጣሚ እንትና ሙቪን አይታችሁታል እውነቱን ውሸት አላውቅም ድራማ ነው እያሉ ነው የነሱ ሪል መሆኑን አናውቅም ልጅ ወይ ጠፍቶ ሊሆን ይችላል እንጂ መቼም ለዚህ አንድ ቆሻሻ ሴት ብሎ ሪል ማንነቱን ያጠፋል ብያ ለነገሩ ብዙዎቻችሁ ራሳችሁን ያጠፋችሁ አላችሁ በዩቲዩብ ወዳችሁ አፍቀራችሁ የኔ ካልሆንሽ ይያላችሁ ለምን ድብና አይለም እንደዚህ አይነቱ የሚያሳዝነኝ በድራማ መልክ ወላሂ ያላችሁ የምትምሉ በድራማ መልክ እግዚአብሔርን ማርያምን የምትሉ ልሳናችሁ ይዘጋ እናንተ የምትሰሩት ድራማ እናንተ የምትሰሩት ፕራንክ በዛ በእናንተ ፕራንክና በእናንተ ድራማ ውስጥ የፈጣሪን የአምላክን የአላህን ስም እየጠራችሁ የምታሰድቡ የምታረክሱ እናንተ የረከሳችሁ ማለት ነው እግዚአብሔርን ይላሉ ወላሂ ይላሉ ለጊዜው ይመስላችኋል ለጊዜው ገንዘብ ስለምትሰሩ